ነህምያ ምዕራፍ 1 ቁጥር 1 የአካያ ልጅ ነህምያ ቃል በ20ኛው ዓመት በካሴል ወር እንዲሆነ እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከነርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድም ነገር የኢየሩሳሌም ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። ቁጥር 4 ይህንንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበር። ስለ ተሐድሶ ነው ጥቅሱም እዚህ ላይ ያለ። ስለ ተሐድሶ ነው ዛሬ ላካፍላችሁ እግዚአብሔር በልቤ ያስቀመጠው ሐሳብ። ስለዚህ የመጀመሪያዎቹን 4 ቁጥሮች ነው ከኔ ጋር ለማጥናት የምንሞክረው። ተሐድሶ የማያስፈልገው እግዚአብሔር ብቻ ነው። ፍጥረት በሙሉ ተሐድሶ ያስፈልገዋል። ትንሽ ራቅ ያለ አንድ የ10 ዓመት ምናምን ፎቶዬን ሳየው ራሱ እኔ ጸጉሬ ከቅንድቤ ትንሽ ከፍ ነው የሚለው። እዚህ አካባቢ ነበር። ማታምኑ ወገኖች ልትኖሩ ይችላላችሁ። ጥሩ ነገር ነበረኝ በጸጉር ዙሪያ ላይ። አሁን እንደምታዩት ነው። በጉዞ ላይ ነው ያለው። ይቀየራል። አሁን የድሮ ፎቶአችሁን ብታዩት እኮ እናንተ በቃ ትስቃላችሁ። በጣም ነው የምትስቁት። ሁሉ ነገር ይቀየራል። የማይቀየር እግዚአብሔር ብቻ ነው። ጊዜ ውስጥ ያለ በሙሉ ይቀየራል። እግዚአብሔር ጊዜ ውስጥ አይደለም፣ ዘላለም ውስጥ ነው። እግዚአብሔር እጅ ላይ ሰዓት የለም። የማይታደስ የማይቀየር መለወጥ የማያስፈልገው እግዚአብሔር ነው። ሌላው ሁሉ ይለወጣል፣ ሌላው ሁሉ ይቀየራል። መድረካችሁ ራሱ እኮ ተቀይሯል። አሁን ከሴፕቴምበሩ ስመጣ አሁን ተቀይሯል። ስለዚህ አልታደስም ማለት ግብዝነት ነው። በጣም ብዙ ክርስቲያንን የገደለው አልቆ አርጅቶ ጠፍቶበት ደህና ነኝ ይላል። አልታደስም ማለት ደግሜ እላለሁ ግብዝነት ነው። መታደስ ያስፈልገናል። ስለዚህ የመጀመሪያዎቹን ትንሽ ደቂቃ ወስጄ ተሐድሶ ራሱ ምን ማለት ነው፣ ምን አካባቢ እንታደስልና ነህምያ ላይ መጥቼ የሚታደሰው ባህሪያቶቹን ከዚህ ከቁጥር 4 ውስጥ እናነሳለን። ተሐድሶ ራሱ ምን ማለት ነው? ቃሉን እንፍታው፣ ዝም ብለን ጥሬ ቃሉን እንፍታው። ተሐድሶ ማለት አማርኛ ዲክሽነሪ ምናልባት አገር ቤት ተጠቀሙት የነበረ አለቃ ኪዳነ ወልድ ክፍሌ የሚል ዲክሽነሪ አለ። እዛ ላይ ተሐድሶ የምትለዋን ቀጥታ ሲያስቀምጡት ማደስ፣ መለወጥ፣ አዲስ ነገር ማውጣት ይላል ጥሬ ቃሉን ስናየው። ሌላ እንደው ምናልባት እድሉን አግኝታችሁ ብታነቡት ደስ ይለኛል። ደቂቀ እስጢፋኖስ በሕግ አምላክ የሚል መጽሐፍ አለ። አዲስ ዩኒቨርሲቲ ያሳተመው መጽሐፍ ደቂቀ እስጢፋኖስ በሕግ አምላክ። ይሄ ደብረ ብርሃን ላይ የተነሳውን ከማርቲን ሉተር በፊት የተነሳውን የአባ እስጢፋኖስን ሪቫይቫል የአዲስ ዩኒቨርሲቲ ራሱ አሳትሞታል። እና እዛ ላይ ፕሮፌሰር ጌታቸው ኃይሌ ተሐድሶን ሲያስቀምጡ ይላሉ፣ ተሐድሶ ማለት በደንብ ጆሮአችሁን ስጡኝ፣ ተደላድሎ ተመቻችቶ በተቀመጠ ስርዓት ውስጥ ተደላድሎ ተመቻችቶ በተቀመጠ ስርዓት ውስጥ የዛገና የሚራገፍ ነገር የሚያይ አይን ማለት ነው ተሐድሶ። በቃ ወርሺፕ አሪፍ ነው፣ ጸሎቱ አሪፍ ነው፣ ቃሉም አሪፍ ነው ብሎ ተደላድሎ ተመቻችቶ በተቀመጠ ስርዓት ውስጥ የዛገውን ነገር ነቅሶ ማየት የሚችል አይን ያለው ሰው እሱ ነው የታድሶ ሰው። እሱ ነው የታድሶ ሰው። ይቀጥላሉ ፕሮፌሰሩ። የቀድሞ ይዘቱን የለቀቀ ነገር ካለ ወደ ቦታው መመለስ እሱ ነው ታድሶ። አዝም ብላችሁ ቸርችን አስቡ፣ ጸሎትን አስቡ፣ አምልኮን አስቡ፣ የእግዚአብሔርን ቃል አስቡ፣ የቅዱሳን ንብረት አስቡ፣ የክርስትና ጉዞን አስቡ። የቀድሞ ነገሩን አልለቀቀም ወይ? እንደ ውበቱ ነው ወይ? እንደ ግርማው ነው ወይ? እንደ አስፈሪነቱ ነው ወይ? ታድሶ ማለት የቀድሞ ይዘቱን የለቀቀ ነገር ካለ ወደዛ መመለስ። ከሐዲዱ ሰብሮቶ እየተሄደ ሰብሮ መውጣትን እንጂ ያለ ማድረግ ወደ ቀድሞ መመለስ፣ ወደ ቀድሞ መስተካከል። 3 አቅጣጫ ላይ ብንታደስ ደስ ይለኛል ዛሬ። አንደኛ በህይወት ጥራት፣ እንደ ሮድ ማፕ እናስቀምጥ ብዬ ነው በምን አቅጣጫ እንታደስ ለሚለው። አንደኛው በህይወት ጥራት ላይ። በህይወት ጥራት ስል ምን ማለቴ ነው? ከፍተኛ የሆነ በግል ህይወት ከእግዚአብሔር ጋር ቀጥተኛ ግንኙነት አብዛኛው ምእመን አሁን የለውም። በጸሎት ኮንሲስተንሲ የለውም። በወጥነት አንድ የመጽሐፍ ቅዱስ ክፍል ይዞ ማጥናት ልምድ የለውም። በወጥነት የሚጸልይበት ሰዓት የለውም። በወጥነት ከእግዚአብሔር ጋር ቀጥ ያለ ግንኙነት የለውም። በቤተ ክርስቲያን ውስጥ በትጋት አያገለግልም። እርስ በርስ መዋደድ፣ ከጎን ያለውን ሰው ጨብጠ በለው ከሚለው የዘለለ ነገር የለም።
መወነጃጀል እዚሁ ነው ያለው። መፈራረድ እዚሁ ነው ያለው። ጽድቅ ርቋል፣ መልካም ሥራ ርቋል፣ የሞራል ዝቅጣት አለ። ስለ ቅድስና እግዚአብሔርን ስለ መፍራት ስለ ትጋት ለመናገር አንደበትም የለንም። የሚዋሹ የሚሰርቁ የሚያታልሉ ከኛ ጎን የሚዘምሩ ናቸው። ምግባረ ብልሹነት አለ። እምነት ማጉደል አለ። ጌታን እመልስላለሁ ብሎ ሰው አይመልስም። ዓለማዊነት ፑልፒቱ ላይ አለ። አንደኛው ብንታደስ ደስ የሚለኝ የግል ሕይወት ላይ ከእግዚአብሔር ጋር ባለ ግንኙነት ወደ ቀድሞ ይዘቱ መምጣት አለበት። በሳምንት አንዴ በሚሆን በቤተ ክርስቲያን ፕሮግራም ለምጽአቱ እንዘጋጃለን ካልን ሞኝነት ነው። ጌታ የሚከብረው በአዳራሽ ውስጥ ባለ ፕሮግራም ሳይሆን በቤት ውስጥ ባለ መሰዊያ ነው። አንደኛው ሕይወት ላይ ብንታደስ ጸሎቴ ነው፣ ምኞቴ ነው። ሁለተኛ ያስተምሮ ጥራት ላይ ቲቺንግ ላይ ያስተምሮ ጥራት ላይ እዚህ ላይ ክርስቶስን ማዕከል ያደረጉ ትምህርቶች ከቤተ ክርስቲያን በጣም እየራቁ ነው የመጡት። እኔ ራሱ ጨምሮ ምንፈልገውን ነገር ነው መስማት ምንፈልገው እንጂ እግዚአብሔር የሚለውን መስማት አቅሙም ራሱ የለንም። እዚህ ላይ እንዳታኮርፉ ይልማችሁ እንጂ አብዛኛው ምዕመን ራሱ ቤተ ክርስቲያንና አገልጋይ መራጭ ነው። ለቤተ ክርስቲያኑ ታማኝ አይደለም፣ ለአገልጋዮች ታማኝ አይደለም። ጆሮን ደስ የሚለው ነገር ነው መስማት የሚፈልገው። አዳማ አንድ ጊዜ ለኮንፈረንስ ሄጄ እሑድ ጠዋት ነው እና መጋቢ ቤተ ክርስቲያን መጋቢ መጥቶ ማስታወቂያ ይናገራል። እንደዚህ ያለ አለና 2 ደብዳቤ ይዞ ወጣ። እንደዚህ ያሳየ ይሄ የቤተ ክርስቲያናት ደብዳቤ ነው፣ ይሄ ደግሞ የካውንስል ደብዳቤ ነው። ዛሬ እኛ ከተማ ስቴዲየም የሚደረገውን ኮንፈረንስ ይሄው አብያተ ክርስቲያናት ይሄው ካውንስል የስተት ሰውዬ ነው እንዳትሄዱ ብለዋሉ እና እንዳትሄዱ እኔም እንደ መጋቢነት ይላሉ እንዳትሄዱ አለና ቀጥሎን ያገለገልኩኝ ጨረስን። ከዛ ምሳ በልተን ከተማውን ዞር ስንል ስቴዲየሙ ጠጠር መጣያ የለውም። ምዕመን አገልጋይ መራጭ ነው። ከየትም ይምጣ ብቻ ዘይቱን ያፍስስብኝ እንጂ ችግር የለውም ይላል። ቅይጥነት አለ፣ አለመታመን አለ። ሶስተኛ ብንታደስ ደስ የሚለኝ ወደ ነም ያመጣለው ሊደርሺፕ ላይ ነው፣ አመራር ላይ ነው። የቤተ ክርስቲያን አመራር ላይ ቸርች የምትመስለው መሪዋን ነው የምትመስለው። አገርም የምትመስለው መሪዋን ነው የምትመስለው። መሪዎች ላይ ከፍተኛ የሆነ ራስ ወዳድነት አለ። የቤተ ክርስቲያን ተልእኮን መዘንጋት አለ። ወንጌል በሆነ ጊዜ እንደሚነገር ነገር ነው እንጂ ዋና ማዕከል አይደለም። ተጠያቂነት ራሱ የለም። ሰው ቢያጠፋ አካውንተብል አይደለም። ዋናውን ነገር ሚስ አድርገናል። ስለዚህ ታድሶ ማለት ወደ ቀድሞ ይዘቱ መመለስ ነው። በምን ብንታደስ? በሕይወት ጥራት እንደ ግለሰብ ብንታደስ ደስ ይለኛል። እንደ ቤተ ክርስቲያን በአስተምሮ ላይ ብንታደስ ደስ ይለኛል። ሶስተኛ ሊደርሺፕ ላይ ብንታደስ፣ ሶስቱ አቅጣጫ ደስ ይለኛል። ስለዚህ ታድሶን ስናስብ እንደ ሮል ሞዴል የምናነሳው ነህምያን ነው። ከኔ ጋር 4 ቁጥሮቹን ወስደን የሚታደስ ሰው ባህሪያቶች ብለን ከእግዚአብሔር ቃል ውስጥ እናጠናለን። ስለዚህ ወደ ነህምያ እንመለስ። ከዚህ ውጪ ወዴትም መጽሐፍ አልሄድም። ነህምያ ላይ እንሽከረከራለን። ነህምያ የታድሶ መጽሐፍ ነው። ነህምያ ማለት የስሙ ትርጉም የእግዚአብሔር ማጽናናት ማለት ነው። የእግዚአብሔር ማጽናናት ማለት የሚታደስ ሰው ባህሪ ነው ማነሳው። ቁጥር 1 የአካያ ልጅ የነህምያ ቃል ብሎ ይጀምራል። ገና ሲጀምር አካያ ማለት የነህምያ አባት ነው። አካያ ማለት ራሱ የስሙ ትርጉም ከእግዚአብሔር ዘንድ የመጣ ጨለማ ማለት ነው። ነህምያ ማለት ደግሞ እግዚአብሔር ማጽናናት ማለት ነው። እኔ አባትና የልጅ ስም ራሱ ስትገጥሙት እንደው ከእግዚአብሔሩ ከራሱ በመጣ ጨለማ መካከል እግዚአብሔር ራሱ ያመጣው ማጽናናት ነው። ይጀምራል። በ20ኛው ዓመት በካሴል ወር እንዲሆነ እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር የኢየሩሳሌም ነገር ጠየኳቸው። የመጀመሪያ የታድሶ ሰው አንዱ መገለጫው ጉጉት አለው፣ ፓሽን አለው። ነህምያ ኢየሩሳሌም አልተወለደም። ነህምያ ኢየሩሳሌምን በአካል አያውቃትም። አሁን አብዛኞቻችሁ እዚህ ኢትዮጵያ የተወለዳችሁ ኢትዮጵያ ያደጋችሁ ናቸው። ስለ ኢትዮጵያ ሲወራ ውስጣችሁ ይንሰፈሰፋል፣ ውስጣችሁ ይጓጓል። ለምን? ታውቁታላችሁ፣ አድጋችኋል። ፒያሳ ሲባል፣ አውቶቡስ ተራ ሲባል፣ መርካቶ ሲባል፣ መገናኛ ሲባል የሆነ የሚመጣላችሁ ትዝታ አለ። ነህምያ ኢየሩሳሌምን በአካል አያውቃትም፣ አልተወለደም፣ እዛ አልነበረም።
የማያውቀው ሀገር ነው፣ ግን ዘሩ ከዛ እንደሆነ ያውቃል። ከፍተኛ የሆነ ጉጉት አለው ስለ ሀገሩ፣ ከፍተኛ የሆነ ቅናት አለው። ልክ ከኢየሩሳሌም ሰዎች ሲመጡ መጀመሪያ የጠየቀው ነገር ህዝቡ እንዴት ነው፣ ቅጥሩ እንዴት ነው አለ። የታድሶ ሰው ምን አይነት ሰው ነው? ኃይለኛ ጉጉት አለው፣ ፓሽን አለው። ለእግዚአብሔር ቤት ቅናት አለው፣ ለወንጌል ቅናት አለው፣ ለአገልግሎት ቅናት አለው። በዚህ ጊዜ ታድሶ ያስፈልገናል የምንለው አንዱ ነገር ፓሽን የለንም። ራሱ የሚያንገበግበን ነገር የለም። ወይ ለልጆች አይደል፣ ወይ ለወጣቶች አይደል፣ ወይ ወንጌል ስርጭት አይደል፣ ወይ ጸሎት ጓድ አይደል፣ ወይ ኳየር አይደለ፣ ወይ የሀገር ጉዳይ አይደለ፣ ወይ የሆነ የሚበላይ ነገር ራሱ የለኝም። በቃ ኖርማል እመጣለሁ፣ እካፈላለሁ፣ ቃል ሰማለሁ፣ ዘምራለሁ፣ ህይወቴን ቀጥላለሁ። ይሄን ነገር ሳታደርግ እንዳትወስደኝ እንዳገለኝ ጌታዊ ምለው የለኝም። ከአፌ በላይ እንባዬ የሚቀድምበት ጉዳይ የለኝም። ዩቲዩብ ላይ ገብቼ መጽሐፍ ገዝቼ ሰው ያማከርኩ ስለዚህ ነገር ንገሩኝ ብዬ ፓሽኔትድ የምሆንበት ነገር የለም። ይሄ ሰውዬ በንጉሥ ቤት ነው፣ ጠጅ አሳላፊ ነው፣ የጎደለው ነገር የለውም። ግን አጥንቱን የሚበላው ነገር አለ። ስለ ኢየሩሳሌም፣ ስለ ህዝቡ ነው። ያልጸለያችሁለትን ህዝብ እግዚአብሔር አይሰጣችሁም። ፓሽኔትድ ያልሆነችሁበትን ነገር እግዚአብሔር አይሰጣችሁም። ያልተንበረከካችሁለትን ነገር እግዚአብሔር አይሰጣችሁም። ያላነባችሁለትን ነገር እግዚአብሔር አይሰጣችሁም። ቅዱስ ጳውሎስን ተመልከቱት። ያን ሁሉ ቤተክርስቲያን ሲተክል፣ ያን ሁሉ የወንጌል ጉዞ ሲሄድ ኃይለኛ ረሃብ አለው። ሮሜ አያውቃቸውም፣ ይጽፋል ደብዳቤ። ከተማውን አያውቅ፣ ህዝቡን አያውቅ። መምጣት ፈልጋለሁ፣ መመስከር ፈልጋለሁ። ቆላስያስ አያውቃቸው፣ ኤጳፍራ ነው የተከለው፣ ግን መሄድ ፈልጋለሁ፣ ማገልገል ፈልጋለሁ ይላል። ረሃብ አለው፣ ጉጉት አለው። ለአሕዛብ እግዚአብሔር ጠርቶኛል ይላል። ስፔሻላይዜሽኑን ራሱ ያውቃል። ምንድነው የሚበላን ውስጣችንን? ምንድነው የሚያንገበግበን ውስጣችንን? ምን ሲሆን ነው ማየት የምንፈልገው? ሳትገለኝ ይሄን አርግ የምትሉት ነገር አለ ወይ? የሰባቱ አብያተ ክርስቲያናት መጽሐፍ ካጠናችሁ የመጨረሻ ቤተ ክርስቲያን ሎዶቅያ ነች እና ሰባቱን አብያተ ክርስቲያናት የሚያጠኑ ሰዎች በዘመን ይከፋፍሉታል። የመጀመሪያው ኤፌሶን ማለት የመጀመሪያው ቸርች 100 ዓመት ጊዜ። ወደ ሰርዴስ ስትመጡ እነ ማርቲን ሉተር ሪቫይቫል፣ እነ ፊላደልፊያ ስትመጡ 1900 ይሄ ሪቫይቫል የተነሳበት አሴምብል ኦፍ ጋድ ሚሽነሪ ሄደበት። አሁንስ ሲባል አሁን ሎዶቅያ ነው ዘመኑ ይላሉ። ሎዶቅያ ምንድነው መለያዋ? ፓሽን የላትም። ለብ ያልሽ ነሽ፣ ጉጉት የለሽም፣ ረሃብ የለሽም። እንደውም አንቅሬ ልተፋሽ ነው። እንግሊዘኛው ቮሚት ነው የሚለው። ህመም ነሽ እንደውም ለኔ ነው። የሎዶቅያ ችግር ምንድነው? ጉጉት የላትም። ረሃብ አተናል፣ ጉጉት አተናል፣ ናፍቆት አተናል። የሚበላን ነገር ጠፍቷል፣ የሚያንገበግበን ነገር ጠፍቷል። እንባችን ዱብ ዱብ የሚልበት ነገር ጠፍቷል። ኖርማል ሆነናል። ተወደዳችሁ፣ ሰይጣን እኛን ባክ አይደለም ያስደርገን፣ ኖርማል ነው ያስደርገን። እንዴት ኖርማል መሆን እንዴት እንደሚያስጠላ! ኖርማል መሆን በጣም ነው የሚያስጠላው። የሆነ የሚያንገበግበን ነገር ያስፈልጋል። አንዳንድ ወገኖች ደስ ይለኛል፣ ቸርች ውስጥ እኔ የማገለግልበት ሙሉ ወንጌል ላይ አለ። በቃ ልጆች ነገር ሲወራ የሚያረጋቸው ሰዎች አሉ። ወጣቶች ነገር ሲወራ የሚለዋል። የወንጌል ስርጭት ሲወራ ወገባቸውን ይዘዋል። በቃ አለ የሆነ ነገር ውስጣቸው አለ። አንዳንዱ ደግሞ ሁሉም ሲወራ ምንም አይመስለዋል። የታድሶ ሰው የጉጉት ሰው ነው፣ የናፍቆት ሰው ነው። ረሃብ አለበት። እንደው ዛሬ ስብስባችን በጌታ ፊት ሞገስ ካገኘ እግዚአብሔር የምንኖርለትን የምንሞትለትን ረሃብ ይስጣል። ነሰሰርሊ ሄደን ባናደርገው ራሱ ተንበርክከን እያለቀሰን የሚያደርጉ ሰዎችን እየደገፈን ስለዛ ነገር ሪሰርች እያደረገን እግዚአብሔር የሆነ ፓሽን በቤቱ ላይ ይስጣል። አሜን አትሉም? የታድሶ ሰው ፓሽኔትድ ነው። አንድ ነገር ከያዘ አይለቅም፣ ያንገበግበዋል። ሁለተኛ እዛው ቁጥር 1 እና 2 ላይ እንሽከርከር። በአኛው ዓመት በካሴል ወር እንዲሆነ እኔ በሱሳ ግንብ ሳለው ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ምን አልኳቸው? ጠየኳቸው። ሁለት ነገር ነው የጠየቀው። አንደኛ ህዝቡ እንዴት ነው፣ ሁለተኛ ቅጥሩ እንዴት ነው። እዚህ ጋር ሁለተኛ የታድሶ ሰው ሁሉ ጊዜ ሚዛናዊ ነው። አንደኛ የጠየቀው ስለ ሰው ነው። ሁለተኛ የጠየቀው ስለ አጥር ነው። እና የታድሶ ሰው ሁሉ ጊዜ
በተቋምና በግለሰብ መካከል ባላንስ እያደረገ ነው የሚሄደው። መጀመሪያ የጠየቀው አጥሩ እንዴት ነው አለ። አጥሩ ፈርሷል። ህዝቡስ እንዴት ነው? በውርደት አለ። ስለ ሰውም ጠይቋል፣ ስለ አጥርም ጠይቋል። ሚዛናዊነት። አንዳንድ ቤተክርስቲያን በጣም ስለ ሰው ግድ የሚለው አለ፣ ተቋማዊ ነገር ግድ የሌለው ደግሞ አለ። ዋናው ነገር ሰው ነው የሚላል። አንዳንድ ቤተክርስቲያንም ዋናው ነገር ተቋማዊ ነገር ነው እንጂ ይላል፣ ስለ ሰው ደግሞ ግድ የለው። እና ሁል ጊዜ በክርስትና ውስጥ ሳናረጅ የምንሄደው ባላንስ እየሰራን ስንሄድ። እኔ ያደግኩባት ማገልግልባት አይሜን ሙሉ ወንጌል ቤተክርስቲያን ድሮ ሲወራ አንዳንዴም ሲሄድ ያየሁት በቃ በአረንጓዴ ሸራ ነገር ተደርጎ መሬቱ ደግሞ ቀይ አሸዋ ተነጥፎ ትዝ ይላችኋል። የሆነ አግዳሚ ነጭ ምንድነው አግዳሚ እንጨት ተደርጎ ገና ግቢው ስትገቡ አቤት የእግዚአብሔር ክብር ይሰማችኋል። የጌታ አለውና እላያችሁ ላይ አጋንንት ለማስወጣት ብዙ ትግል አያስፈልግም። ገና ወንበሩ ላይ ቁጭ ሲል ሰዎች በዊልቸር እየመጡ ሮጠው ይሄዳሉ። የሂሊንግ ጸሎት ምናምን ራሱ አያስፈልግም። ቤቱን የእግዚአብሔር ክብር በኃይል ሞልቶታል። እግዚአብሔር ራሱ ህዝቡን ያገለግላል። ተቋማዊ ነገር ሲባል አዳራሽ የለው፣ ሳውንድ ሲስተም የለው፣ በቅጡ ጣሪያም የለው፣ አካውንትም የለው። ተቋማዊ ነገሩ ዊክ ነው። ኦርጋኒዝሙ ግን ሰው ግን በጣም ጠንካራ ነው። አሁን እንደው አገር ቤት ሄዳችሁ ካጋጠማችሁ በጣም የሚያምር ቸርች ሄዳችሁ ካያችሁ የምታዩት ሙሉ ወንጌልን ነው። በጣም የሚያምር ቸርች ወይ መዝሙር ምናምን ኮንሰርት ላይ ዩቲዩብ ላይ ታችኋል። የሚያማምሩ ቸርቾች አሉ። ሳውንድ ሲስተሙ የሚያምር፣ አዳራሹ የሚያምር። ግን ቱ ቢ ኦነስት ያን የቀድሞውን ክብር ገና ስትገቡ ሴንስ ታደርጉታላችሁ ካላችሁኝ አይዳውት ዟላ እና አንዳንዴ በክርስትና ጉዟችን ላይ በተቋም ላይ በጣም እንንጠለጠላለን፣ አንዳንዴ ደግሞ ሰው ላይ እንንጠለጠላለን። ሁሉ ጊዜ ሁለቱንም ባላንስ አድርገን ነው መሄድ ያለብን። እንደ ተቋም መጠንከር አለብን፣ ሰው ላይ ትኩረት ማድረግ አለብን። ሁሉ ጊዜ ባላንስ ማድረግ ያስፈልጋል። ሌላም ቤተ እምነት ልጠራላችሁ ይችላሉ። እንደ ተቋም ጠንካራ ግን ሰው ላይ ደግሞ በጣም ደካማ አለ። የታድሶ ሰው ሁሉ ጊዜ ባላንስ ሰርቶ ይሄዳል። መኪና የሚነዳው በባላንስ፣ እኛ የምንራመደው በባላንስ፣ ሳይክል ባይክ ስታረጉ በባላንስ፣ ሁሉ ነገር ባላንስ ካልተደረገ አዘምሞ ይወድቃል። የታድሰው ሰው ጉጉት አለው፣ ሚዛናዊ ነው። ሶስተኛ አሁንም ቁጥር 1 እና 2 በአኛው ዓመት በካሴል ወር እንዲሆነ እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች በይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ምን አልኳቸው? ጠየኳቸው። ሶስተኛ የታድሶ ሰው የኢላማ ሰው ነው፣ የፎከስ ሰው። የተወደዳችሁ ጊዜ ወስዳችሁ 13 ምዕራፍ ነው ያለው። ነህምያን 13ቱን ምዕራፍ ብታጠኑ ሁለት ነገር ብቻ ነው የምታገኙት። ኢዘር ቅጥር ወይ ደግሞ ሰው ቅጥር፣ ሌላ ነገር የለም። የታድሶ ሰው እግዚአብሔር ባሳየው ነገር ላይ ብቻ ትኩረት አድርጎ የሚሄድ ሰው ነው። እዛም ዝም የሚረግጥ አይደለም። አንዳንድ ሰው ጸሎት ነው፣ ከዛ ኳየር ነው፣ ከዚያ ዲያቆን ነው፣ ከዛ ይሰብካል፣ ከዛ ሰንዴ ስኩል፣ ሁሉንም መሆን የሚፈልግ ሰው አለ። የታድሶ ሰው እግዚአብሔር ያሳየሽ ነገር ምንድን ነው? እሱ ላይ ፎከስ አድርጎ መሄድ። ነህምያ እግዚአብሔር ያሳየው ቅጥር እና ህዝብ ፎከስ ማድረግ ፎከስ ያደረግንበት ነገር ጉልበታችንን ይጨርሰዋል። ስለዚህ ጉልበታችንን እግዚአብሔር ባሳየን ነገር ላይ ብቻ ትኩረት አድርገን መሄድ። እኔ አንዳንድ ጊዜ የእህቶች እግዚአብሔር የሰጣቸው ኳሊቲ በጣም ይገርመኛል። በአንድ ጊዜ ብዙ ነገር ማድረግ ይችላሉ። ያው እዚህ ውስጥ አላችሁ እህቶች። እኔ አንዳንዴ ባለቤቴ 4-5 ነገር ታረጋለች በአንዴ። እኔ እንደዛ ማድረግ አልችልም። በስንቱ እያየች ስልክ እያወራች ልጁን እያጠባች ከኔ ጋር ሚስጥር፣ በጣም ትልቅ ሚስጥር እናወራለን። ይሄ ሁሉ ነገር እየተከናወነ ነው። ምንም በስንቱም አላለፋትም። በስልክም እናቷ ጋር በጣም ከፍተኛ ሚስጥር እያወራች ነው። ባሲም እየጠባ ነው። ከኔ ጋርም ነገ የሚሰሩ ትልልቅ ስራዎች ተነግሮኛል። አንድ የተጓደለ ነገር የለም።
ወንድ ደግሞ አይችልም። ወንድ ቲቪ ካየ ወንድ በቃ ቲቪ ነው እያየ ያለው። እዚህ ጋር ብታወሪ እየሰማሽ አይደለም። አገልግሎት ላይ 5-6 ቦታ መጣድ ሰክሰስፉል አያደርግም። እግዚአብሔር በጠራን ነገር ላይ ሲሆን አንድ ነገር እግዚአብሔር ካሳየን በቃ እዛ ላይ መጠብጠብ። እንደነ ጳውሎስ ያሉ የታድሶ ሰዎች ያዋቸው እግዚአብሔር ለአሕዛብ ነው የጠራኝ አለ። የሚያስደንቅ እግዚአብሔር ወንጌል ነው በሱ ውስጥ የተገለጠው። በቃ እግዚአብሔር ለጠራው ነገር ፎከስ አድርጎ እዛ ላይ ይደክማል፣ ያነባል፣ ይጸልያል፣ ይተጋል፣ ያገለግላል። በዛ ስፔሻላይዝ እያደረገ ይመጣል። ፎከስ። አንድ መጽሐፍ ላይ ሳነብ የሰማሁት ታሪክ አለ። በመጽሐፉ ላይ አንድ ራሻዊ ወታደር ድብ ለማደን ከውሻው ጋር ይሄዳል እና ለአደን ሲወጡ ውሻቸውን ይዘው ይወጣሉ። ያዩትን እንስሳ ካዩ በኋላ ውሻውን ይለቁታል። ውሻው ከእንስሳው ጋር እስከሚታገል ደርሰው በቀስት ይመቱታል። ከውሻው ጋር ሲወጣ መጀመሪያ ያየው ድብ ሲሮጥ አየ። ስለዚህ ድቡን ለማደን ጀመረ። ውሻውን ለቀቀው። ድቡም ይሮጣል፣ ውሻውም ይሮጣል፣ ሰውየውም ይሮጣል እና ድቡ ወደ ቀኝ ታጠፈ፣ ውሻውም ታጠፈ። ከዛ ደርሶ ሰውየውም ሲታጠብ ድቡ አይታየውም፣ ግን የሚታየው ውሻው ነው። ውሻውን እየተከተለ ሰውየው ይሄዳል። ከዛ ውሻው ወደ ግራ ይታጠፋል፣ ሰውየው ይታጠፍ። ከዛ ወደ ቀኝ ይሄዳል፣ ሰውየው ይሄዳል። ናይ የሄዱ ከፊት ለፊት አንድ ጥሻ ነገር ያሉ እሱ ድቡን አይም ውሻውን ነው የሚያዩ እና ልክ ሲደርሱ ውሻው ዘሎ ጥሻው ውስጥ በአፉ ገባና ሲወጣ አይጥ ይዞ ወጣ። የጀመረው በድብ ነው። እንዴት ነው በአይጥ ኤንዳፕ ያደረግ ነው? ስለዚህ ትራክ ማድረግ ጀመረ። ተመልሶ ወደ ኋላ ሄደ እና ድቡን አየ፣ ታጠፈ። ለካ ታጥፎ ትንሽ እንደሄደ በዚህ ጋር ጥንቸል ስትሮጥ ውሻው ከድቡ ጋር ከምታገል ብሎ ከጥንቸሏ ጋር ታጥፏል። ጥንቸሏን እየተከተለ ሄዶ በዚህ ጋር ደግሞ አይጥ ስትሄድ ውሻው ከጥንቸሏ ጋር ምን አታገለኝ ብሎ ደግሞ ከአይጧ ጋር ሄዷል። ሰው ፋይናሊ በድብ ጀምሮ በአይጥ ነው የጨረሰው። አንዳንድ ሰው እግዚአብሔር ትልቅ ነገር ነው ያሳየው። ድሮ ትልቅ ነገር አሳይቶታል፣ ግን ምን አታገለኝ ብሎ በፊት ለፊቱ በሚመጡ አቋራጮች እጠፍ እያለ በድብ ጀምሮ በአይጥ የሚጨርስ ብዙ ሰው ነው ያለው። ናሚያ ግን እንደዛ አይደለም። እግዚአብሔር ያሳየው ቅጥር፣ እግዚአብሔር ያሳየው ህዝብ ሲያልቅ እኮ ያለቀው እኮ ቅጥሩ ታድሶ ህዝቡ መንፈሳዊ ህይወቱ ሪስቶር ሆኖ እግዚአብሔር ያሳየው ጋር ደርሶ ነው የጨረሰው። ወጣት ሆናችሁ ጎልማሳ ሆናችሁ አሁን ባላችሁበት ህይወት እግዚአብሔር ምንድነው ያሳያችሁ? ምንድነው እግዚአብሔር የተናገራችሁ? ምንድነው እግዚአብሔር ያለማመዳችሁ? እንደዚህ ሆናችሁ እንድትሞቱ እግዚአብሔር ፈቃዱ አይደለም። ምንድነው ያሳየሽ? ምንድነው የተናገረ? ምንድነው ውስጣችሁ የተቀመጠ ነገር? ለምን ያረጃል? ለምን ይቀበራል? ለምን ይሞታል? ለምን እንዲሆነ ያልቃል ዘመንስ? እግዚአብሔር ወደ አሳየችው ቦታ ሩጡ፣ ፎከስ አርጉ፣ ድከሙ። እግዚአብሔር ማስተዋል ይስጠን። ብዙ ሰው መክሊቱን ቀብሯል፣ ጥሪውን ቀብሯል። እግዚአብሔር ያስቀመጠበትን ትልልቅ ነገር ቀብሮ አስቀምጧል። በፊቱ ስንቆም ጸጉራችንን አከን እንዳናፍር፣ ሁለት የተሰጠን አራት አድርገን እንድናቀርብ፣ በእግዚአብሔር ፊት በሙሉ ድፍረት እንድንቆም እግዚአብሔር ወደ ሰጣችሁ ነገር ትኩረት አድርጉ፣ ፎከስ አድርጉ። የታድሶ ሰው እዛም እዚህም አይረግጥም፣ እዛም እዚህም አይረግጥም። የኦሎምፒክ ሰሞን ትዝ ይለኛል። ሰፈር ይሄ ኦሎምፒክ የለም፣ ሁሉም ነገር የሚሮጡበት አሎሎ አለ፣ የሌለ ነገር የለም። አገር ቤት የማናቀውም ብዙ ነገር በኦሎምፒክ ነው የምናየው። እና እኔ ከሰፈር ልጆች ጋር እህቴ ታውቃለች፣ አብርሃም የሚባለው የሰፈር ልጅ ጋር እና ኃይሌ አይደለም ይሄ 42 ኪሎ ሜትር ምናምን ሮጠው ማራቶን ያሸነፉ ጊዜ ከዚህ ከቤታችን ገፈርሳ ድረስ ሮጠናል። ገፈርሳ በጣም ሩቅ ነው። ከ2-3 ቀን በኋላ ደግሞ እንደዚህ የሚል ደግሞ ይመጣና አሎሎ እንዲህ ይሞክራል። የሰፈር ልጅ በሙሉ በንጋት ይወጣል። ትንንሽ ድንጋይ ይዞ ደግሞ ያየነውን ነው ምን ሞክረው እንጂ ውስጣችን ያለውን አይደለም። ቀስት ወርዋሪ በነጋታ ይመጣል፣ እንዳለ ዱላውን ይዞ ይወጣል። የወየ ዱላውን ይዞ ይወጣል።
አንዳንዱ በቃ ያስደነግጣቸዋል። እግዚአብሔር ዘማሪ አድርጎ ነው የጠራው። ሲያወራ እንዲህ ነው የሚደፋችሁ። በቃ ቁጭ ብላችሁ ነው የምትጸልዩት። በጨረሰ ልክ ሊዘምር ሲል በቃ ታቆታላችሁ። በቃ ጠሪው እዛ ጋ ነው፣ ሰማይ ይከፈታል፣ እግዚአብሔር ያጅበዋል። አይደለም ቦታው በቃ አይደለም። እኔ አሁን አንዳንዴ ሰንዴ ስኩል ልጆቹ የለም የጸለዩ አንዳንዴ ግባ ይሉኝ ነበር በፊት። በቃ እኔ ፎከስ ነው የምፈልገው፣ እንደዚህ የሚሰማኝ ነው የምፈልገው። እነሱ ደግሞ አይሆንም፣ ይኸው መታለች ሚጣ፣ ከዛ ትሄዳለች፣ ከክላስ እኮ እየመጣች ነው። በቃ እንደዚህ ነው። አንደኛ ቸርች ጆሽ የሚባል ልጅ አለ። በጣም ጎበዝ ነው ልጆች ማስተማር ላይ። አንድ ቀን ገባው እሱ በቃ ያስተምራል። በቃ ዳዊት ጎልያድን ምናምን እያለ እየተናገረ ነው። ይጣላሉ፣ ይጨቃጨቃሉ፣ ያወራሉ። ከዛ እኔ ጆሽ እየሰሙ አይደለም ልጆቹ ዝም በሉ በላቸው። በቃ እኔ ለመድኩት እንዲህ ጸጥ ብሎ ሰው ሲሰማኝ ነው። ከዛ ችግር የለም ሌዊሻ እየሰሙኝ ነው አለ። በቃ ይላፋሉ፣ ይጨቃጨቃሉ ምናምን። እሱ ያወራል ጸጥ ብሎ እንደዚህ አድርጎ እንደዚህ ሄዶ እንደዚህ ጨረሰና እሺ ልጠይቅ ነው እንትን ያደረገው ማን ነው ስል ቅድም ስትላፋ ያየኋት ልጅ ትላለች። እሺ አንቺ ሲላት ኤግዛክት መለሰችለት። መጨረሻ ምን እንዳለች ታውቃለች? ሌዊዬ ይሰሙኛል ተዋቸው። በቃ ስፔሻላይዝ አድርጓል ጆሽ ልጆች ላይ የሚያለው የለም። እኔ እንደውም ብታስገባኝ አይሆንም፣ በቃ አይሆንም። እንደዚህ ኖት ይዞ ምናምን የሚሰማኝ ሰው ነው የምወደው። በቃ በጥሪው ነው ሁሉም የሚያምርበት። እግዚአብሔር ባስቀመጠው ቦታ ነው ሁሉም የሚያምርበት። የተሰጣችሁን መክሊት ይኸው አደራ፣ እግዚአብሔር እንደሚናገር ካሰባችሁ የዛሬ ድምፅ ይሄ ነው። የተሰጣችሁን መክሊት አታስረጁት። በቃ የጌታ ድምፅ ዛሬ ይሄ ነው። አታሻክቱት። እንደዚህ አይነት ነገር ነው ሴንስ ማድረገው አይብሬ ላይ ማሻገት የለም። እግዚአብሔር የሰጣችሁን ጸጋ፣ እግዚአብሔር የሰጣችሁን መክሊት አታሻክቱት። አትቅበሩት፣ አትግደሉት፣ እንዲበሰብስ አታድርጉት። የሰራዊት የሚል አልጨመርኩበትም እንጂ ይሄ ነው መልእክት እግዚአብሔር የሰጠኝ። የሻገተ ነገር ነው በአይኔ ላይ የማየው። አታሻክቱት። ከናንተ አልፎ ሰፈር የሚያበላ፣ ከናንተ አልፎ ትውልድ የሚያበላ፣ ከናንተ አልፎ ሌላውን የሚያጠግብ ነገር ይዘን በትኩረት ማነስ እያበላሸነው ነው። አይሁን። እግዚአብሔር ወደ ልቦናችን ይመልሰን። ወደ ልባችን እግዚአብሔር ይመልሰን። የታድሶ ሰው ምን አይነት ሰው ነው? የታድሶ ሰው ጉጉት አለው። በቃ ይጓጓል። ይህንማ ሳታረግ እንዳትገለኝ ይላል። እንዳትገለኝ በእኔ ስትሰራ አይደለም እንደው በማንም ይሁን ግን ይሄንን ስትሰራ ሳላይ አትግደለኝ የሚል ልብ አለው። ሁለተኛ ሚዛናዊ ነው። ሶስተኛ ደግሞ ትኩረት ያደርጋል፣ ፎከስ። አራተኛ መጨረሻ ነው። ግን አራተኛ ውስጥ 4 ነጥብ አለ። አለቀ ብላችሁ እንዳትል ተገላገልን እንዳትል ቀሌ ነው። አራተኛ የታድሶ ሰው የጸሎት ሰው ነው። ቁጥር 4 እንዴት እንደምወደው ቁጥር 4ን። ይህንን ቃል በሰማው ጊዜ ይሁት በቃ እንዴት ሪስፖንድ እንደሚያደርግ የሚጠቀማቸውን ቃል ተቀምጬ አለቀስኩኝ፣ አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበረ። ነህምያ በጣም የሚገርም ሰው ነው በእውነት። አራተኛ የታድሶ ሰው የጸሎት ሰው ነው። ምን ነገር አረገ? አለቀሰ፣ አዘነ፣ ጾመ፣ ጸለየ። ደግሞአለው፣ አለቀሰ፣ አዘነ፣ ጾመ፣ ጸለየ። ሁለቱ ስሜቱን ያሳያል፣ ሁለቱ መንፈሳዊነቱን ያሳያል። ቅድም እንዳልነው ነው የሚዛናዊ ሰው ነው። አለቀሰ፣ አዘነ ኢሞሽኑን ነው የምናየው። ጾመ፣ ጸለየ ደግሞ መንፈሳዊነቱን። ጾመ፣ ጸለየ እያንዳንዱ ቃል ትንሽ ነው። አለቀሰ አንዱ የታድሶ ሰው መገለጫው፣ እንደው እንዳትቀየሙኝ እንጂ የታድሶ ሰው መገለጫው የእንባ ሰው ነው። እንባ ራሱ እኮ በእውነት እግዚአብሔር የሚሰጥ ትልቅ በረከት ነው። ቅዱስ ጳውሎስ ስለ ጢሞቴዎስ ሲናገር እንደዚህ ይላል፣ እንባህን አስቤ አምላኬን አመሰግናለሁ አይደል የሚለው። በቃ ዝም ብዬ ስለ ጢሞቴዎስ ሳስብ ወይኔ ጉንጭ ላይ ዱብ የሚሉትን እንባህን አስቤ እግዚአብሔርን አመሰግናለሁ። አንዱ የተወሰደብን ነገር እንባ ራሱ የለንም። እንባ እኮ ማለት ውሃ አይደለም ወይ በሶፍት ተጠርጎ መሄድ አይደለም። በእግዚአብሔር ፊት ተገልጦ ይነበባል። እንባ
አይደለም እንዴ? ይነበባል። ተንበርክከን በእግዚአብሔር ፊት ዱብ 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 ስናረክ አፋችንን ሳንከፍት እንባችን አፍስተን ስንነሳ በሶፍ ተጠርጎ አይደለም የሚያልቀው። እግዚአብሔር ፊት እንዲህ ተገልጦ ይነበባል። እንባይን አበሰው አይደለም እንለው። ነህምያ እንባ ያለው ሰው ነው። ኢትስ አ ብሌሲንግ። በእንባ በእግዚአብሔር ፊት መቅረብ ራሱ የጢሞቴዎስ አንዱ ኳሊቲው የእንባ ሰው ነው። ምን አይነት ምርቃት እንደሆነ ባላቅም ግን እግዚአብሔር እንባችሁን ይመልስላችሁ። አሜን። አለቀስኩኝ፣ ከዛ አዘነ፣ ጾመ። ጾም ላይ ትንሽ ላንሳና ስለ ጸሎት አንስቼ አጠቃልላለሁ። ጾም በተለይ ማቴዎስ ወንጌል ምዕራፍ 6 ላይ እያንዳንዱ ክርስቲያን ሊያደርገው የሚገባ ትልቁ ኳሊቲ። ከ5 እስከ 7 የተራራው ስብከት ላይ ሁሉም ክርስቲያን የሚያደርገውን የክርስትና ብራንድ ነው የሚያሳየው። እና ሁሉም ክርስቲያን 3 ነገር ያደርጋል። ይጸልያል፣ ይጾማል፣ ይሰጣል። ስትሰጡ፣ ስትጾሙ፣ ስትጸልዩ ይላል። እና በቤተክርስቲያን የሚታወጅ በሳምንት አንድ ቀን የሚሆን ሳይሆን የቸርች ሂስትሪም ስናጠና እያንዳንዱ ምዕመን ፉል ታይም ሆኖ የማይጠበቅም በሳምንት አንድ ቀን የጾም ቀን አለው በእግዚአብሔር ፊት የሚሆንበት። እየሰራም ይሁን እየተማረም ይሁን ምንም እያደረገ ይሁን። የኢትዮጵያ ቤተክርስቲያን እንደ ግለሰብም ሰይጣን የመታብን ነገር አንዱ የጾም ህይወት የለንም። የጾም ህይወት የለም። በጾም እና በጸሎት አትሊስት በሳምንት አንድ ቀን ሁሉ ጊዜ በእግዚአብሔር ፊት የምንቀርብበትን ነገር አንዱ የተነጠቅነው ታድሶ የሚያስፈልገን እሱ። ጸልያ ስለ ጸሎት አንስቼ ነው ያጠቃለልኩ መጣው። በጣም የጸሎት ሰው መሆን ትፈልጋላችሁ? እኔ እፈልጋለሁ። እስቲ እጃችሁን አሳዩ። ምልክት የሚፈልጋለ 3 ነገር በጣም የጸሎት ሰው ለመሆን። አንደኛ መጸለይ፣ ሁለተኛ መጸለይ ነው፣ ሶስተኛ መጸለይ ነው። ስንጸልይ ነው የምንጸልየው እንጂ ስናወራ አንጸልይም። እየጸለይን የምንመጣው። 5 ደቂቃ ትሆናለች፣ ከዛ 10 ትሆናለች፣ ከዛ 15 ትሆናለች፣ ከዛ 20 ደቂቃ ትሆናለች፣ ከዛ 45 ደቂቃ ሆናል፣ ከዛ እንዲህ ከተንበረከኩ 1 ሰዓት ሆነ እንዴ እንላለን። ከምግብ የተጀመረ ጸሎት በ2 በ3 ሰዓት ይሄዳል። ማርቲን ሉተር ያላችሁበት ሀገር የታድሶ ሪቫይቫል ሲናገር በዛ በቃውጢው ሪፎርሜሽን ታይም የመጀመሪያዎቹን 3 ሰዓት ይላል። ብዙ መሰራው ነገር እያለኝ የመጀመሪያዎቹን 3 ሰዓት ግን ለአምላኬ ሰጥ ነበረ። ቀኔ በድል የሚሆነው ቀድሜ አምላኬ ጋር ሲሄድ ነው ይላል። ብዙ መባከን ያለው ከጌታ በመሸሽ ውስጥ ነው። ጸሎት ያለው ጸሎት ውስጥ ነው። እንደው እግዚአብሔር ዛሬ ጉልበታችንን በሳቱ ይንካው። በቃ ጸልይ። አንድ ነገር ላሳያችሁ። ቁጥር 1 ላይ እንሂድ እስቲ። በ20ኛው ዓመት በካሴሉ ወር አይደል? ካሴሉ ማለት ወደኛ ከተረጎምነው ህዳር አካባቢ ማለት ህዳር አካባቢ ምዕራፍ 2 ቁጥር 1 ምዕራፍ 2 ቁጥር 1 በንጉሱ በአርጤክስስ በ20ኛው ዓመት በኒሳን ወር ይላል። ይሄ ደግሞ መጋቢት አካባቢ ነው። ህዳር መጋቢት እና ስትቆጥሩት 5 ወር ነገር ይሆናል። ምዕራፍ 2ም እየጸለየ ነው። ይሄ ሰውዬ በአንድ ጉዳይ 5-6 ወር ማለት እኛ የምንጠቀመው ቃል አለ። የምሽግ ጸሎት ሲባል ሰምታችኋል? ምሽግ ጸሎት ምንድን ነው? በአንድ ጉዳይ ረጅም ጊዜ ይዞ መጸለይ ማለት ነው። የመጀመሪያ አሰሰማ ህዳር አካባቢ ነበር አለ። ጾምኩ፣ ጸለይኩ፣ መጸለይ ጀመርኩ ይላል። ምዕራፍ 2ም ላይ ንጉሱ እስከሚያናግረው እስከ መጋቢት በዛው ጉዳይ በጾም በጸሎት በእግዚአብሔር ፊት ነበረ። አንዱ የሌለ እንዲመለስ ጉጉቴ ምንድነው? የምሽግ ጸሎት ማለት በአንድ ጉዳይ ረጅም ጊዜ ወስዶ መጸለይ፣ በእግዚአብሔር ፊት መሆን። ከትላንት ወዲያ አንድ የሪቫይቫል ዶክመንተሪ እያየው ነበርና የዌልስ ሪቫይቫል እያየው ከ13 ዓመቱ እስከ 26 ዓመቱ ድረስ የጸለየ ይላል። ለ13 ዓመት በሪቫይቫል የጸለየ ወጣት ይላል። 26 ዓመቱ ላይ ነው ሪቫይቫሉ የመጣው። ስኮትላንድ ነው የቀየረው። ግን መቼ ነው የጀመረው ጸሎት? 13 ዓመቱ እያለ የጸለየው አንድ ነው። ስኮትላንድን ካልሰጠኝ ግደለኝ የሚል በአንድ ጉዳይ ሰፊ ጊዜ ወስደን ራሱ መጸለይ። እሺ በአንድ ጉዳይ ሰፊ ጊዜ ብቻ አይደለም። ይሄ ሰውዬ በቅስፈት መጸለይ ይችላል። ምዕራፍ 2 ቁጥር 5 ይሁ ጆሮአችሁን ስጡኝ። በንጉሱ ድንገት ጠራውና ንጉሱ
እንደዚህ ያለው ንጉሥ ደስ ቢያሰኝ ባሪያን በፊት ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልኩት ይላል። ቁጥር 4 እንጀምር። ንጉሡም ምን ትለምነኛለህ አለኝ ይላል። በቅስፈት ያዝ አደረገውና ምን ትለምነኛለህ ሲለው ይሁ ቁጥር 4 ላይ እንደዚህ ይላል፣ እኔም ወደ ሰማይ አምላክ ምን አልኩኝ? ጸለይኩኝ። ይሄ ሰውዬ በአንድ ጉዳይ ረጅም መጸለይ ብቻ ሳይሆን በቅስፈት ራሱ መጸለይ ይችላል። ድንገት የሆነ ካፌ ውስጥ ሆናችሁ የሆነ ጉዳይ ሲያጋጥማችሁ መንፈሳችሁን ክፍት አድርጋችሁ ከእግዚአብሔር ጋር ማውራት፣ በልምድ በግምት ሰው ጋር ደውሎ ሳይሆን ህይወት የሚመራው አምላክን አናግሮ ነው። ድንገት ይዞ ምን ትለምነኛለህ ሲለኝ እዛው ላይ ልቤን ከፈትኩ፣ መንፈሴን ከፈትኩ፣ ወደ እግዚአብሔር ጸለይኩ። እግዚአብሔር ዝርዝር ነገር ነው የነገረው። ወታደር እንዲፈልጋለሁ፣ እንጨት እንዲፈልጋለሁ፣ ደብዳቤ ያጽፍልኝ፣ ይሄን እንፈልጋለሁ ብሎ ዝርዝር ጉዳይ ነገረው። ይሄ ሰውዬ ምን አይነት ነው? በአንድ ጉዳይ ካስፈለገ 5 ወር ይጸልያል፣ በቅስፈትም ይጸልያል። እግዚአብሔርን ባለማማከር የተሄደ ሂደት ብዙን ሰው ህይወቱ ላይ ዋጋ አስከፍሎታል። የጸሎት ህይወት ስለሌለው የሚደውለው ሰው የሚያማክረው ሰው የሰውን ህይወት ነው ቼክ የሚያደርገው እንጂ ሰማይን ማዳመጥ ተትቷል። ይህ ሰውዬ ካስፈለገ በቅስፈት ይጸልያል፣ ካስፈለገ 5 ወር ይጸልያል። he's a man of prayer። በቃ የጸሎት ሰው ነው። ስሙኝ የተወደዳችሁ፣ የእግዚአብሔር ስራ የሚሰራው በእግዚአብሔር መንገድ ነው። የእግዚአብሔር መንገድ የጸሎት መንገድ ነው። በእግዚአብሔር ላይ አይታደግም፣ ለእግዚአብሔር ነው የሚታደገው። ይጸለያል። በእውነት እንደው እግዚአብሔር የጸሎት ሪቫይቫል እዚህ ቤት ጣል ያርግ። አሜን አትለው? በኢትዮጵያም እንደዚህ ነው። ባይዘው የጸሎት ሮብ ነው እኛ ጋር ጾም ጸሎት ያለን። 5 ሰው ነው ይመጣው፣ 600 ነን። 5 ሰው ነው ይመጣው። አንደኛው ጥበቃ ነው 4፣ አንደኛው ሙሉ ጊዜ አገልጋይ ግዴታው ነው 3፣ 2 እናቶች አሉ፣ አንድ አባት አለ 5። እሑድስ በረጉዴ ሐሙስ ማታ የፈውስ ፕሮግራም በረበለው ቀድመን ሁሉ ድንጋይ እናስቀምጣለን ቦታ። ቅዠት ውስጥ ገብተናል። የእግዚአብሔር መንገድ ያለው በመንበርከክ ነው። ታድሶ ለውጥ የእግዚአብሔርን እጅ ማየት ከፈለግን እግዚአብሔር ጉልበታችንን ይነካካው፣ ወደ ጸሎት ይመልሰን። እንዴት ብሎ ጸለየ? እሷን አንስቼ ይጨርሳል። ጸሎቱ ራሱ በቃ በጣም ነው የሚነካኝ በእውነት። አቤቱ የሰማይ አምላክ ሆይ ለሚወዱ ትእዛዝን ለሚያደርጉ ነው። አቤቱ የሰማይ አምላክ ሆይ ለሚወዱና ትእዛዝን ለሚያደርጉ ቃል ኪዳንን ምሕረትን የምትጠብቅ ታላቅ የተፈራ አምላክ ሆይ። ጸሎቱ ራሱ እንደው ኮምፕሌን ከማድረግ ሳይሆን የጀመረው ከወርሽፕ ነው የጀመረው። ቅጥሩ ፈርሷል፣ ህዝቡ ተዋርዷል፣ ውልቅልቃችን ወጥቷል ሲሉ እኛ ነው ውልቅልቃችን የወጣው እንጂ እግዚአብሔርማ በተከበረ ዙፋኑ ላይ ነው ያለው። አንተማ ታላቅ ነህ ብሎ ጀመረ። አንተማ የተፈራ ነህ፣ አንተማ ቃል ኪዳንን የምትጠብቅ ነህ። እኛ ትተናል ቃል ኪዳንን፣ እኛ በውርደት ነን ያለነው፣ እኛ ቅጥራችን ፈርሷል። ያንተ ግን አልፈረሰም። አንተ አይደለም የተዋረድከው፣ እኛ ነን የተዋረድነው። አንተ ታላቅ ነህ፣ ኢየሱስ ጌታ፣ ቃል ኪዳንን የምትጠብቅ ነህ፣ የተፈራህ ነህ። ቁጥር 5 ላይ ነው ያለው። ከዛ ኃጢአትን በደልን የአባቶቹን ሁሉ በላዩ ላይ አድርጎ በእግዚአብሔር ፊት በምህረት ይሆናል። ሐሳቤን ልሰብስብ እዚህ ጋር የታድሶ ሰው ታድሶ ማለት ወደ ቀድሞ ነገራችን መመለስ፣ የለቀቀ ነገር ካለ መስተካከል፣ የጠፋውን ነገር አጽድቆ መሄድ፣ ማቆም፣ ወደ ትራኩ መመለስ። የታድሶ ሰው መገለጫው ጉጉት አለው። እዚህ እስካስቀመጥከኝ፣ እዚህ ቸርች እስካለው፣ እዚህ ሀገር እስካለው እግዚአብሔር ይህን ሳታረግ አትግደለኝ፣ እንዲህ ስታረግ ማየት ፈልጋለሁ። ሁለተኛ የሚዛን ሰው ነው። ሶስተኛ የፎከስ ሰው ነው። እዚህም አይረግጥም። እግዚአብሔር የሰጠው ነገር ላይ እየጠበጠበ ሄደ። የመጨረሻው ይጸልያል። ካስፈለገ ረጅም ይጸልያል፣ ካስፈለገ በቅስፈትም ይጸልያል። መንፈሱ ሁሌ ክፍት ነው። እንደዚህ አይነት ሰው የታድሰው ነው። እንደዚህ አይነት ሰው ከራሱ አልፎ ለሀገር መፍትሄ ነው። እግዚአብሔር አምላክ የጸሎት ህይወት፣ የጸሎት ልብ፣ የጸሎት መንፈስ ይስጠን። የሰጠንን መክሊት አስረጅተን
እንደዚህ ያከክን ከመቆም በጭንቅ ከሚድኑት ሳይሆን በቃ አንተ በጎ ታማኝ ባሪያ፣ አንቺ በጎ ታማኝ ባሪያ ነይ 2 ሰጥቼሽ 4 አረግሽ፣ 4 ሰጥቼ 8 አረግ፣ ወደ እግዚአብሔር ደስታ ግባ ከሚባሉት በተሰጠን ዘመን በትውልድ መካከል እግዚአብሔርን አሳይተን የታድሶ ሰው ሆነን እንድናልፍ እግዚአብሔር ጸጋ ያብዛልን።